ሰላም ጤና ይስጥልኝ ውድ የባሱ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። ዛሬ የባቢል መንዳብ በሚል ርዕስ ዝርዝር ዘገባ መጥቻለሁ። ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን ቆዩ። ባቤል ማንዴብ ከጥንቱ ከየለቅሶ በርከ እስከ ዘመኑ የዓለም ኢኮኖሚ አንገት። ባቤል ማንዴብ በአፍሪካ ቀንድና በደቡብ አረቢያ ባሕረ ገብ መሬት መካከል የሚገኝ ጠባብ የባሕር ወሽመጥ ለዘመናት የዓለምን ታሪክ፣ ኢኮኖሚ እና ጂኦፖለቲካ ሲቀርጽ የኖረ እጅግ ስትራቴጂካዊ ቦታ ነው። የስሙ አመጣጥ በጥንታዊ ስጋትና በአፈ ታሪክ ላይ የተመሠረተ ቢሆንም ዛሬ ባቤል ማንዴብ የዓለም ንግድና ኢነርጂ ደህንነት የሚወሰንበት እጅግ አስፈላጊ የታነቀ ቦታ ኩክ ፖይንት ሆኗል። ይህ ወሽመጥ ሜዲቴራንያን ባሕርን፣ የስዊዝ ቦይን እና ቀይ ባሕርን ከህንድ ውቅያኖስ ጋር የሚያገናኝ ብቸኛው ስትራቴጂካዊ መተላለፊያ በመሆኑ የዓለም ኢኮኖሚ አንገት ተብሎ ሊጠራ ችሏል። በተለይም ለኢትዮጵያ የባቤል ማንዴብ ፋይዳ ከንግድ መስመርነት ባለፈ የሀገር ደህንነት እና የህልውና መሠረት ነው። የስሙ አመጣጥ እና ትርጉም። ባቤል ማንዴብ የሚለው ስያሜ ከአረብኛ የተወሰደ ሲሆን ቀጥተኛ ትርጉሙ የለቅሶ በርክ ወይም የእምባ ደጅ ጌት ኦፍ ቲየርስ ማለት ሲሆን ለዚህ አስፈሪ ስያሜ መዋለድ ሁለት ዋና ዋና ታሪካዊ እና የተፈጥሮ ምክንያቶች ይጠቀሳሉ። በጥንት ዘመን የባሕር ጉዞ ቴክኖሎጂ ባልደበረበት ወቅት በዚህ ጠባብና በተፈጥሮ ተግዳሮቶች እንደ ኃይለኛ የባሕር ሞገድ፣ ያልተጠበቀ ንፋስ እና የሱር ዓለቶች በተሞላው መስመር ውስጥ ማለፍ እጅግ አደገኛ ነበር። ብዙ መርከቦች ይሰምጡ እና ብዙ ነጋዴዎችና ተጓዦች ያልቁ ስለነበር ቤተሰቦቻቸው በለቅሶ እና በእንባ ይሰናበቷቸው ወይም ይቀበሏቸው ነበር። ሌላው አፈ ታሪክ ደግሞ በጥንት ዘመን በደረሰ ኃይለኛ የመሬት መንቀጥቀጥ የእስያ እና የአፍሪካ አህጉራት ሲለያዩ በሺዎች የሚቆጠሩ ሰዎች በማለቃቸው የተሰጠ ስያሜ እንደሆነ ይነገራል። ዛሬ ግን ይህ ስያሜ ከታሪካዊ ትርጉሙ አልፎ በጂኦፖለቲካዊ ውጥረት እና በተደጋጋሚ በሚከሰቱ የጸጥታ ችግሮች ምክንያት ለዓለም ኢኮኖሚ እጅግ አሳሳቢ መተላለፊያ መሆኑን የሚያመለክት ዘመናዊ ትርጉም ይዟል። ጂኦግራፊያዊ አቀማመጥ እና የተፈጥሮ ባህሪ። ባቤል ማንዴብ ቀይ ባሕርን በሰሜን እና የአደን ባሕረ ሰላጤን በደቡብ ምስራቅ በኩል ህንድ ውቅያኖስ የሚያገናኝ ተፈጥሯዊ የባሕር መስመር ነው። ወሰኖች። ይህ ወሽመጥ በጂኦግራፊያዊ አቀማመጡ አፍሪካን ከእስያ ይለያል። በምስራቅ በኩል የመን፣ የአረቢያ ባሕረ ገብ መሬት፣ በምዕራብ በኩል ደግሞ ጅቡቲ እና ኤርትራ የአፍሪካ ቀንድ ይዋስኑታል። ስፋት። ወሽመጡ በጠባቡ ቦታው ወደ 32 ኪሎ ሜትር 20 ማይል ያህል ስፋት አለው። ደሴቶች እና የመርከብ መስመሮች። በዚህ ጠባብ መስመር መካከል ፒሪም ከፔሬሜስ ዋይንድ የተባለች በመን የምታስተዳድራት የእሳተ ገሞራ ደሴት ትገኛለች። ይህች ደሴት ወሽመጡን በሁለት ተፈጥሯዊ መተላለፊያዎች ይከፍለዋል። ትልቁ መስመር ዲያክቴዮማይሄን በፒሪም ደሴት እና በአፍሪካ ዳርቻ መካከል የሚገኝ ሲሆን ወደ 26 ኪሎ ሜትር ስፋት ያለው ጥልቁ የመርከብ መተላለፊያ መስመር ነው። ትንሹ መስመር ባብ ኤስኬንደር በፒሪም ደሴት እና በመን ዳርቻ መካከል የሚገኝ ሲሆን ወደ 3 ኪሎ ሜትር ስፋት ያለው ጥልቀቱ አነስተኛ መስመር ነው። ባቤል ማንዴብ ከጥንት ጀምሮ የሰዎችን፣ የሸቀጦችን እና የሐሳቦችን ልውውጥ የሚያመቻች ወሳኝ ድልድይ ሆኖ አገልግሏል። የስደት መስመር አውት ኦፍ አፍሪካ በሳይንሳዊ ቲዎሪዎች መሠረት ቀደምት የሰው ልጆች ከአፍሪካ ከኢትዮጵያ እና አካባቢዋ ተነስተው ወደ እስያ እና ቀሪው ዓለም ለመስደድ ይህንን ጠባብ የባሕር መስመር በወቅቱ የባሕር መጠኑ ዝቅተኛ በነበረበት ጊዜ የመሬት ድልድይ ሳይሆን አይቀርም ሳይጠቀሙ እንዳልቀሩ ይገመታል። የጥንት ንግድ። በጥንት ዘመን የግብፅ፣ የሮማ፣ የህንድ እና በተለይም የአክሱም ሥልጣኔዎች ለንግድና ለዲፕሎማሲ በሰፊው ይጠቀሙበት ነበር። ቅመማ ቅመም፣ ዕጣን፣ ወርቅ፣ የዝሆን ጥርስ እና ሌሎች ሸቀጦች በዚህ መስመር በኩል ከምስራቅ ወደ ምዕራብ ይጓጓዙ ነበር። የቅኝ ግዛት ውድድር። የስዊዝ ካናል በ1869 መከፈት ባቤል ማንዴብን ከአካባቢ ንግድ መስመርነት ወደ ዓለም አቀፍ የስትራቴጂ ማዕከልነት ቀይሮታል። አውሮፓውያን የቅኝ ግዛት ኃይሎች በተለይም ብሪታንያ፣ ፈረንሳይ እና ጣሊያን ይህንን መስመር ለመቆጣጠር ከፍተኛ ፉክክር አድርገዋል። ይህ ፉክክር ለአሁኖቹ ጅቡቲ፣ ኤርትራ እና የመን የድንበር ቅርጾች መፈጠር ዋነኛ ምክንያት ሆኗል። ዛሬ ባቤል ማንዴብ የዓለም ንግድ የሚተነፍስበት ከደም ስር እና የዓለም ኢኮኖሚ አንገት ነው። የዚህ መስመር ስልታዊ ጠቀሜታ በሚከተሉት ነጥቦች ይገለጻል። የስዊዝ ካናል ብቸኛው ደቡባዊ መግቢያ ከህንድ ውቅያኖስ እና ከእስያ ተነስተው ወደ ስዊዝ ካናል፣ ሜዲተራንያን ባሕር እና አውሮፓ ለመሄድ ባቤል ማንዴብ ብቸኛው መግቢያ በር ሲሆን ይህንን መስመር መዝጋት ማለት በእስያ እና በአውሮፓ መካከል ያለውን አጭር የባሕር መስመር መቁረጥ ማለት ነው። ግዙፍ የኢነርጂ ትራንዚት። በየቀኑ ከ6 ሚሊዮን በላይ በርሜል ድፍድፍ ነዳጅ እና ግዙፍ የተፈጥሮ ጋዝ ከመካከለኛው ምስራቅ ፋርስ ባሕረ ሰላጤ ወደ አውሮፓ እና ሰሜን አሜሪካ የሚጓጉዘው
በዚህ መስመር ነው። የዚህ መስመር መቋረጥ በዓለም የነዳጅ ዋጋ ላይ ፈጣንና ከፍተኛ ጭማሪ ያስከትላል። የሸቀጦች ትራንስፖርት ማዕከል በዓለም ላይ በባህር ከሚጓጓዙ ሸቀጦች 10 በመቶ የሚሆነው በዚህ ሰርጥ የሚያልፍ ሲሆን ይህም ከቻይና፣ ከጃፓን እና ከህንድ የሚመጡ የኢንዱስትሪ ምርቶች፣ ኤሌክትሮኒክስ፣ መኪናዎች፣ አልባሳት እንዲሁም የምግብ ምርቶች በአውሮፓ እና በአፍሪካ ገበያዎች የሚደርሱበትን መስመር ያካትታል። የባቤል ማንዴብ ስልታዊ አስፈላጊነት በዓለም ላይ ካሉት እጅግ ተለዋዋጭ እና አደገኛ የባህር መስመሮች አንዱ አድርጎታል። ወሽመጡ በተለያዩ የጸጥታ ተግዳሮቶች የተከበበ ነው። የመን የእርስ በርስ ጦርነት እና የሐውቲ ታጣቂዎች የመን ውስጥ ያለው ቀውስ እና የሁቲ አማጽያን በባህር መስመሩ አቅራቢያ ያላቸው ቁጥጥር ለንግድ መርከቦች ከፍተኛ ስጋት ፈጥሯል። በአሁኑ ወቅት የሐውቲ ታጣቂዎች በሰርጡ በሚያልፉ መርከቦች ላይ በሚሰነዝሩት የድሮን እና በሚሳይል ጥቃቶች የዓለም አቀፍ የንግድ ፍሰቱን እያወኩት ይገኛል። ይህ ስጋት የመርከብ ድርጅቶች መስመራቸውን እንዲቀይሩ እና በደቡብ አፍሪካ ኬፕ ኦፍ ጆድ ሆፕ ዙሪያ እንዲዞሩ እያስገደደ ነው። የባህር ላይ ወንብድና ፔሬክል ባለፉት 10 ዓመታት በሶማሊያ የባህር ዳርቻዎች የነበረው የባህር ላይ ወንብድና ንግዱን ክፉኛ ፈትኖ ነበር። ምንም እንኳን አሁን በዓለም አቀፍ ጥረት ቢቀንስም ስጋቱ አሁንም ሙሉ በሙሉ አልጠፋም። የውጭ ሀገራት ወታደራዊ መገኘት የዚህን መስመር ደህንነት ለመጠበቅ በሚል ጅቡቲ በዓለም ላይ ከፍተኛ ቁጥር ያላቸው የውጭ ሀገራት ወታደራዊ ካምፖች አሜሪካ፣ ቻይና፣ ፈረንሳይ፣ ጃፓን እና ጣሊያን ወዘተ የሚገኙባት ሀገር ሆናለች። ይህ ደግሞ በቀጣናው የሀያላን ሀገራት የፉክክርና የጂኦፖለቲካዊ ክብደት ሜዳ አድርጎታል።